የሚያደርጉት አንተ ነህ እያልኩ አይደለም። በርግጥ ፓስተር አሁንም እንደዚህ አትናገር። አሁንም ረፍ። እሺ አሁን እንደዚህ አትበል፣ በሌላ አትናገር። ቀጥታ እንደዚህ አውራ። ወደ ጥያቄ ግባ ሶፊ፣ ወደ ጥያቄ። አልጠይቅም። በቃ ምን ታመጣለህ? ታስገደኛለህ? ታዲያ ምን አንተ ግን ፈለገ ግን የሚገርም ደቀ መዝሙር ነው ያፈራው። ይህንን ተመስገንበት። ወደ ጌታ አሳድገው። ወደ አንተ ለምን የሚያድገው ምን ነው? እኔ እንደውም በመንፈሴ ስመረምራችሁ አንተ ሳሎን ሆነ እሱ መኝታ ቤት ሆኖ የምታወሩኝ ነው ውስጤ የሚሰማኝ። ምንድን ነው እንደዚህ? በቃ ወደ ጌታ ይደግ። ጥሩ ነው። እኔ አሪፍ ነገር አለ እከታተላለሁ። ጥሩ ነው። ያዕቆብ ኖርስ ነበረ ስለ ድንግል ማርያም አንዳንድ መጽሐፍ ቅዱስ ሀሳቦች እና ለምን አንቀጥላቸውም? እነሱን እንቀጥላለን። ተረጋጋ። እኔ እኮ እንደውም ቴክስት እንድታደርግለት ነበር የፈለግኩት። ለምንድን ነው ያስመጣህ? እኔ እኮ በቴክስት እንድታወሩ አሁንም በስልክ ሚዩት እያደረገ ሲያወራ እኮ አውቃለሁ አንተ ጋር እያወራ እንደሆነ። እኔ ያሳያለሁ። እኔ እኮ ነኝ ሰውየው። እሺ ቀጥል። ባይዘው እና መጀመሪያ ልጸልይላችሁ። ከተያዛችሁበት ከየትኛውም አይነት ቀንበር ነፃ መውጣት አለባችሁ። ምክንያቱም ስነጋገር ከፍጥረታዊው ሰው ጋር ሳይሆን ከዳነ ሰው ጋር ማውራት ስለምፈልግ እጸልይላችኋለሁ። እህቴም ከየት ቤተ እምነት ነሽ እህቴ? አለባበስ አይገልጽም እንዴ? አይገልጽም። እስክርቢቶ ምናምን ይዘሻል? አላወኩም። ከየት ነው? ኦርቶዶክስ ነው። ኦኬ። ለስንት ዓመት ከጴንጤ ሄድሽ ነሽ ወይስ እዛው ነው? ፓስተር ሶፊ አሁን ርዕስ አናርዝም። ልተዋወቃት ነው። አላውቃትም። አንተን አልጠየቅኩም እኮ ስለማውቅ። እሷ ማነች? እናንተ እኮ ተደዋውላችሁ ነው የመጣችሁት እኮ። ወደ ርዕሳችን እንግባ አንድ ጊዜ። አይደለም ተደዋውላችሁ ነው የመጣችሁት። እሷ ማናት? ምንድን ነው? ቀጥል። አሁን ወደ ሀሳቡ ግባ ሶፊዬ። በእናትህ ተረጋጋ። ተነሳባችሁ። በቃ ስፒሪት እኮ ምን አልሽ እህቴ? አይ ጥያቄ መልስ ነው ያልኩህ። እኔ ጋር እንተዋወቃለን፣ ችግር የለውም። እኔ እንደዛ ነው። አንደኛ ነገር በሰለጠነው ዓለም እንኳን ለእህቶች ቅድሚያ መስጠት አለብን እኮ። ቤተክርስቲያን ይህን ታስተምራለች፣ ለእህቶች ቅድሚያ መስጠት እንዳለብን። ግን አንቺ ጥያቄ ይዘሽ ነው የመጣሽው ወይስ ምንድን ነው አንቺ የመጣሽበት ዓላማ? ያው ከእነሱ ጋር ልንወያይ ነው። አንቺ ልማር ነው ከነፈለገ የመጣሁት ልማር ነው። ጥያቄ አለሽ? ላውቅ ለአንተ አይ መጀመሪያ እነሱን ጥያቄ መልስ ነው አለሽ ወይ ነው አንቺ አሁን ጠይቅኝ እኮ አይደለም። ጥያቄ ይዘሽ ነው ወይ የመጣሽው? ጠይቃለሁ። አንተ የላትም ትላለህ፣ እሷ ጠይቃለሁ ትላለች። ተደዋውላችሁ ነው እንጂ ተነጋገሩ። ተነጋገሯ። ሀይ አንቺ ጥያቄ ካለሽ እህቴ አግብተሻል? አንቺ ባለትዳር ነሽ? ሶፊ ኧረ በመድኃኒዓለም ወደ ሀሳቡ እንሂድ። ጥያቄ መጠየቅ እችላለሁ። ባይዘው እኔ ጋር ነው እያወራ ያለው ከኔ ጋር እኮ። መጀመሪያ ጥያቄ መልስ። የተጠየቀውን ጥያቄ እኔን ጠይቀኛውን ስለ አንድ ወልዳ ስሙ አይደለም። አንደኛ በጨዋነት አለባበስሽን አስተካክለሽ መጽሐፍ ቅዱሳዊ አድርገሽ መምጣት አለብሽ። እዚህ እንደዚህ ተገላልጠሽ መጥተሽ በሚዲያ በፍጹም የእኛን ሴቶች ጨዋዎች ተሸፋፍነው የሚመጡ ከእነሱ እንኳን አትማሪም እንደዚህ ኖ ይሄ ልክ አይደለማ። እኔ ችግር የለውም። እነዚህ ወጣቶች ግን ሀሳባቸውን ትወስጃለሽ። ገባሽ? እንደዚህ ድንቡሽቡሽ ብለሽ መጣሽ እዚህ ጋር እንትን ማድረግ ልክም አይደለም። አንቺን ስጠይቅሽ ፈለገ ይመልሳል። ጥያቄ ያለሽ ወይ ሲል የላትም ይላል። አንቺ አለኝ ትያለሽ። ስለዚህ ኤኒዌይስ አንድ እጃችሁን አንሱ፣ ልጸልይላችሁ። እንደ አንድ ፓስተር እንደ አንድ መጋቢ መንፈስ ቅዱስ አብሮት እንደሚሰራ ደግሞ ቤተክርስቲያን እንደሾመችውና ስልጣን እንዳለው ሰው በእናንተ ላይ ጸልያለሁ። ከዛ ይሄ ሰዋዊው ፍጥረታዊው ነገራችሁ ረግቦ በመንፈስ ዓለም እንድናወራ። ምክንያቱም አለበለዚያ ድንጋይ ላይ ውሃ ብታፈስ ምንም ጥቅም ስለማይኖረው መጀመሪያ የጠነከረ ልባችሁ እንዲላላ ጸልይላችሁ። ፈቃደኛ ናችሁ? ብዙ ፕሮቴስታንት ህልመኛ ስለሆነ ያው ችግር የለም። ያው ያለም ከሆነ ነገር አድርግ፣ ችግር የለውም። ከዛኛ ምን ጸልያለሁ። አንተም ጸሎት ህልመኛ አይደለንም። በነገራችን እኛ መንፈሳውያን ነን። ሁሉንም አይደለም ያልኩት።